ሰሞኑን በክቡር ጠቅላይ ሚኒስትራችን ገጽ የተላለፈ በኋላም በተከታታይ ጠቅላይ ሚኒስትር ጽፈት ቤት ሲያወጣው የነበረ በኢትዮጵያ ልጆች እየተፈጠሩ ያሉ ምርቶች አሉ እነዚህ ምርቶች በጣም ትልልቅ ትርጉም ያላቸው ናቸውና እየተፈጠሩ ያሉት የበለጸጉ ያሉት በቴክኒክና ሙያ ስልጠና ተቋማት ውስጥ ነው ብዙዎቹ የቴክኒክና ሙያ ስልጠና ውጤቶች ናቸው የዩኒቨርሲቲ ውጤት የሆኑም አሉ እነዚህ ዜጎች ግን የቴክኒክና ሙያ ስልጠና ስርዓቱ አንዱ የተሰጠው ተልእኮ ቀደም ቲቬትን አንተርፕረናላይዝ ማድረግ ነው ያልኩት አለ ከዛ ጋር ተሳስሮ ሐሳብ የፈጠራ ሐሳብ ሚበለጽግበት ወደ ምርት የሚቀየርበትና ወደ ገበያ የሚወጣባቸው ስፍራ እንዲሆኑ ነው አንዱ እየተሰራ ያለው የሪፎርም ስራ ላለፉት 2 ተከታታይ አመታት ነው የጀመርነው ይሄንን ስራ የክረምት መርሃ ግብር አድርገን ነበር የጀመርነው እያደገ ለምሳሌ የመጀመሪያዎቹ ፕሮግራም ተሳታፊዎች በአጭር ጊዜ በአንድ አመት ባነሰ ጊዜ 81 ቴክኖሎጂ ነው ያወጡት እነዚህ ቴክኖሎጂዎች ምርት ለመተካት የሚያስችሉ ናቸው ከውጭ የሚገቡ ምርቶችን በሌላ መንገድ ኤክስፖርት የሚደረጉ ምርቶችንም ለማምረት ያስቻሉ ናቸው ገበያው ሰፊ ስለሆነ ማለት ነው በሁለተኛ ዙር የገቡ ወጣቶች 99 የሚሆኑ ስራዎችን አውጥተዋል የተወሰኑት ለገበያ ዝግጁ ናቸው የተወሰኑት ሂደት ላይ ያሉ ናቸው ይሄ በሁለት አመት ይሄንን ማድረግ የተቻለው ለውጡን ተከትሎ በተሰራ ስራ ነው ይሄ የኢትዮጵያ ወጣቶች ችሎታ ፖቴንሻል የምንለው ጸጋቸው መክሊታቸው በጣም ትልቅ ነው እድል ካገኙ ብዙ ነገር ማድረግ እንደሚችሉ ያሳየነውና የቴክኒክና ሙያ ስልጠና ስርዓቱ ለዛ የተዘጋጀ ለዛ የሚያዘጋጅ እንዲሆን ተደርጓል